ቤተሰብ ዛሬም እንግዲህ እንደምታዩት እዩ ጋሽዬን ይዘው መጣለች። እባካችሁ ተረዱኝ እያለች ትገኛለች። ሴት ስለሆንኩ ብቻ እኔን መረዳት አለባችሁ። ልጁ የብሩክ ነው። ብሩክ አምኖ መቀበል አለበት። ከብሩክ ጋር ነው መሆን የምፈልገው እያለች ትገኛለች። እንግዲህ ያማለ ይሄም ማለ ሀብም ሚስጥሯን አውጥቶባታል። እንግዲህ ብሩክ ላይ የሆነ ነገር እንዳደረገችበት ምናምን ሰምቻለሁኝ። ምንም አረገችበትም አላረገችበትም አረገዘችም አላረገዘችም እዚህ ጋር ብሩክ የሚወቀስበት ብሩክ የሚባልበት ነገር የለም። እንግዲህ ምርጫው ሀይሚ ከሆነች ሀይሚ ጋር ነው መሄድ የሚችለው። እንዴ ከተማው ላይ ወንድ ጠፍቷል እንዴ? ያለ ብሩክ አልታየኝ አላለች እና ሀይሚ ደግሞ በጋሽዬ ደስተኛ እየሆነች አይደለም። ጋሽያው እየተቆጣ ነው። አንቺም ተይ አንተም ተው። እሷንም ለማዳመጥ እየሞከረ ነው። ብሩክንም እንደዛው። ሀይሚንም ደግሞ እንድትረጋጋ እየነገረ ነው። ሀይሚ ግን ያው ትንሽ እየደበራት አይነት ነገር ነው። ግን ብሩክን አሁን ላይ የማመን ሁኔታ ላይ ነው ያለችው። ይሄ በጣም ደስ የሚል ነገር ነው። አሁን እንግዲህ ልጁ የብሩክ እንደሆነ እርግጠኛ እንደሆነች አሁንም እየተናገረች ትገኛለች። ግን ሴት ነኝ ተረዱኝ ትላለች። እንደ ሴትነትሽማ እንኳን እኛ ሀይሚ ራሱ ተረድታሽ ልታወራሽ ልታማክርሽ በቃ እሷ ብዙ ነገሮችን እያጣች ግን ለአንቺ እያሰብችልሽ ነበር በዛ ሰዓት። አንቺ ግን ራስ ወዳድ ስለሆንሽ አንቺ ለሀይሚ ካላሰብሽ እንዴት ነው ሀይሚ ለአንቺ ልታስብ የምትችለው? እኛም ለአንቺ ልናስብ የምንችለው? በእርግጥ እኔ ከዚህ በኋላ አልሳደብም። እዩን ቢያንስ ነፍሰ ጡር ነች፣ በሆዷ ጽንስ ይዛለች። ከባድ ነገር መጥፎ ነገር መናገር አልፈልግም። ግን ቢያንስ ክብርሽን ራሽን አስጠብቂ፣ ራሽን አስከብሪ። በዚህ ልክ የወረደ ነገር አታድርጊ። በቃ የጀመርሽው አመጣጥ የመጣሽበት መንገድ እጅግ በጣም የሚያስጠላ ነው። በቃ አቁሚ። የራሽን ኑሮ ኑሪ፣ የራሽን ህይወት ኑሪ። ብሩክን በዚህ ልክ ለመጉዳት አጋጣሚውን ልጠቀም ብለሽ ብዙ ነገሮችን እያደረግሽ ነው ያለሽው እና እንግዲህ ልጁ የእሱ ሆነም አልሆነም ከሆነም ጥሩ ነው፣ እሰየው። ወንድ ልጅ ይሳሳታል ብሏል ጋሽዬ እና ሁላችንም ፍጹም አይደለንም። የእውነት ለመናገር ይሄን ነገር አመኘ ለመቀበል እኔ እውነት ለመናገር በቃ ይከብደኛል። ምክንያቱም በዚህ ልክ ስህተት ይሰራል ብዬ አላስብም። ሴት ልጅ እንደነገርኳችሁ ብዙ ነገሮች ተደርገውባት ልትታለል የሆነ ነገር ልትሆን ትችላለች። ወንድ ልጅ ግን ተታሎ ወይ ደግሞ መድኃኒት ተሰጦት ወይ ደግሞ የሆነ ነገር ተደርጎ በዚህ ልክ ተሳስቶ የሆነ ነገር ያደርጋል አይባልም። ሲጀመር ሆኖም አያውቅም፣ ሊሆንም አይችልም። ግን የሆነ ፌቨር እንደተሰራ ወይ ደግሞ የሆነ ሚስጥር እንዳላት የሆነ የመጣችበት ብቻ ለአንድ ሰው ሾክ ያለችው ሚስጥር አለ። በጣም የምነግራችሁ ነገር ማለት ነው። እና ያን ሚስጥር ደግሞ አንድ ቀን ታያላችሁ። ጊዜውና ሰዓቱ ሲደርስ ሁሉም ነገር ግልጽ ይሆናል። እና ልጁ እስኪወለድ እንጠብቅ ምናምን ሀይሚም ተናግራለች። በእርግጥ በቃ ልጁ እስኪወለድ የብሩክ ነው ካልሽ በቃ ልጁ ከተወለደ በኋላ ብሩክ ማድረግ ያለበትን የአባትነት እንትኑን ይወጣል፣ ኃላፊነቱን ምናምን ነገር እሱ ፈጣሪ ነው የሚያውቀው። የራሱ ልጅ ከሆነ ማለት ነው። የራሱ ልጅ ካልሆነ ደግሞ ያኔ ትዋረጃለሽ። በእርግጥ አሁንም ክብርሽ ዝቅ እያረግሽ ነው ያለሽው በራስሽ ጊዜ እና ልጁ እስኪወለድ በቃ ከሀይሚ ራቂ፣ ከብሩክ ራቂ፣ ምንም ነገር አታድርጊ። በቃ በዚህ ልክ ክፋትን ተንኮልን ማውራት እንደዚህ አደርገዋለሁ እንደዛ አደርገዋለሁ እያልሽ መሄድ በምፈልግበት ደረጃ ሄዳለሁ ምናምን ያለሽ ግን መሄድ ትችያለሽ፣ ምንም አታመጭም። ምክንያቱም አንቺ ፈልገሽ ገልጠሽ ከሰጠሽ እዚህ ጋር ብሩክ የሚወቀስበት ወይ ደግሞ የሚከሰስበት የሚታሰርበት ናይድ ናውጣ ናገባ የሚባልበት እንትን የለም። ግን ብሩክ እንዳላደረገው አሁንም ፍንጮች በዙሪያሽ ያሉ ሰዎች ሚስጥሩን ሊያወጡ በቃ ከጫፍ ደርሰዋል። እግዚአብሔር ደግሞ ታያለሽ፣ የእውነተኛ አምላክ የእውነት አምላክ እንደው እውነታውን አውጥቶት እውነታውን አጋልጦት በቃ ስርዓት ይዘሽ እንደምትቀመጪ እንዲሁም ደግሞ በቃ ራስሽ አፍረሽ ወደ ራስሽ እንደምትመለሺ ተስፋ አደርጋለሁ። እና ብሩክ እዚህ ጋር ምንም እንዳላደረገ እየተናገረ ነው ያለው። ይሄ ልጅም እንኳን የብሩክ ከሆነ ማድረግ ያለበትን ያደርጋል። ግን ብሩክ ደስ የሚለው ነገር ከአንቺ ጋር መሆን አይችልም ወይ ደግሞ ከአንቺ ጋር መቀጠል አይችልም። ምክንያቱም በዚህ ሰዓት ሀይሚን ነው የሚፈልገው፣ ሀይሚን ነው የሚወደው፣ ሀይሚን ነው የሚያፈቅረው። ስለዚህ በግድ ጎትተሽ ወስደሽ ያንቺን ልታደርጊው አትችይም። በግድ ሁለቱን ለመለየት አትችይም። አሁን ጋሽዬ ነገሩን ገብቶታል። ነገሩን ለማጥራት በራሱ መንገድ ለማስተካከል እየሞከረ ነው ያለው። ሀይሚም የተረጋጋችበት መንገድ ደስ ይላል። ያው ከባድ ነው ለሀይሚ የእውነት ለመናገር በቃ ከባዱን ፈተና እየተፈተነች እንዳለ ከባድ ፈተና እንደመጣባት ነው እያየው ያለሁትኝና ከባድ ነው አንዳንዴ ህይወት ማለት ነውና ሀይሚ ደግሞ ያው እግዚአብሔር ይመስገን በዚህ ልክ የይቅርታ ልብ አላት። ብሩክ አድርጎትም ከሆነ ልትረዳው ነው እየሞከረች የምትገኘው። ከአንቺ ጋር መሆን አይፈልግም። እንደውም እያበረችለት እየደገፈችው እየተባበረችው ነው ያለችው ብሩክን ራሱ ማለት ነውና ይሄ ነገር ነው ያለው ነገር። ብቻ አንዳንዴ ሰዎች ስኬታማ
ሲሆኑ ደስተኛ ሲሆኑ የሆነ እንከን አያጣቸውም፣ የሆነ ፈተና መምጣቱ አይቀርምና እግዚአብሔርን በጣም የሚያስጠላ እና ሀይሚም እንዲህ ተረጋግታ እውነታውን ለማወቅ ዝግጁ በመሆኗ ደስ ብሎኛል። እና እነዚህ ልጆች እባካችሁ ተዋቸው፣ ከአጠገባቸው ከኑሯቸው ከህይወታቸው በቃ ራቁ፣ ተዋቸው፣ ኑሯቸውን ይኑሩ። ጋሽዬም ተናግሯል። እንደው የሆነ ሰው ከፍሎሽ የሆነ ነገር ሰንበዲ እንደዚህ አድርጊ ተብለሽ ከሆነ የመጣሽው እባክሽን ወደ ራስሽ ተመለሺ፣ ይህን አድርጊ ምናምን እያለ ነበር ጋሽዬ። ግን እውነት አለኝ ነው እያለች ያለችው። እንግዲህ እውነታውን የሚያውቀው አንድ ፈጣሪና አንቺ ነሽ። ለነገሩ አንቺም አታውቂውም። ምክንያቱም ብታውቂ ኑሮ ገና ለገና ቁጭ ብሎ ስላወራሽ፣ ሰላም ስላለሽ፣ ከፍቶኛል ደብሮኛል ብሎ ስላወራሽ ልጅ አለህ ብለሽ በዚህ ልክ ግግም ድርቅ ያልሽው ያው ያረገሽበትን ቦታ ስለጠፋብሽ ይመስለኛል። ይሄ ነው ያለው ነገር። ለማንኛውም ግን ሀይሚና ብሩክ እንደማይለያዩ ልቤ አምኖ ተቀብሏል። ወይም ደግሞ ሊለያዩም አይችሉም። ሰው ያገናኛቸው አይደሉም እነዚህ ልጆች። ፈጣሪ እግዚአብሔር እሱ ባለው ቀን እሱ በፈቀደው ቀን ያገናኛቸው። ስለዚህ ማንም ሰው መጥቶ እዚህ ጋር አፉን ስለከፈተ፣ ማንም ሰው እዚህ ጋር እንዲህ ነው እንደዛ ነው ብሎ ስላቦካ ስለጋገረ ስላስፈጨ ምንም የሚፈጠር ወይ ደግሞ የሚኖር አዲስ ነገር የለም። ይህንን ነገር ነው ልናገር የምችለው። እና ሁላችሁም በመጣችሁበት እግራችሁ ተመልሳችሁ ትሄዳላችሁ። ለሀይሚ ለብሩክ ተንኮል፣ ክፋት፣ ሴራ ይዛችሁ የምትመጡ ሰዎች መመለሳችሁ አይቀርም። ይሄ የእዩም የጊዜ ጉዳይ ነው እንጂ ተመልሰሽ መሄድሽ አይቀርም። እውነታው መውጣት አይቀርም። እውነታውም ከወጣ እንደ ጀብድ አታውሪ፣ የእውነት ለመናገር ማለት ነው። ምክንያቱም እዛ ጋር ያለ ትዳር ከትዳር በላይ በቃ አላረድ ለአንድ ቀን ላገኘሽ ወንድ ለወራቶች ተለያይተሹ ከነበረ ወንድ ጋር ድጋሚ ስትገናኝ ወደሹ ፈቅደሹ ነው ያደረግሽው አይደለ? ይህንን ነገር ስለምወደው ስለማፈቅረው ነው ብሩክን ይህንን ነገር ያደረግኩት ብለሻል። ቀሚስሽን ገልበሽ ሰጠሽዋል አይደል? እንደዛ ከሆነ ወደሽዋል፣ አፍቅረሽዋል። ለምን ትጸጸችበታለሽ ታዲያ? ለምን ትቆጭበታለሽ? ለምን ልጁን ለምን ለበቀል ትጠቀሚበታለሽ? ያልገባኝ ነገር ማለት ነው። አንቺ እውነተኛ አፍቃሪ ብትሆኝ ኑሮ ለብሩክ ጥሩ አመለካከት፣ ጥሩ አስተሳሰብ ቢኖርሽ፣ ደስታው ቢያስደስትሽ ኑሮ እውነተኛ ፍቅር ባሳለፋችሁት ጊዜ ራሱ እውነተኛ ፍቅር ኑሮሽ ቢሆን ኑሮ በዚህ ልክ እሱን ነፍሱ እስክትወጣ እየተጨነቀ እሱን ለማዋረድ እሱን ለማሸማቀቅ ሚዲያ ላይ መጠሽ እንደዚህ አይነት ወሬ እንደዚህ አይነት ሀሳብ ይዘሽ አትመጭም ነበር። እንደዚህ አድርጎም እንኳን ቢሆን እባክህ ተረዳኝ ብለሽ ከካሜራ ጀርባ እሱን ለማውራት በቃ በሚያሳዝን ነገር እንዲህ ሆኖ ነው እንዲህ ተፈጥሮ ነው እባክህ እንደዚህ ብለሽ እንዲረዳሽ ማድረግ ስትቺ አደባባይ ላይ አውጥተሽ አታሰጩም ነበር የነበረውን ነገር ሁሉ እንደዚህ ያደረገኝ እንደዛ በደለኝ ጨምረሽ ጨማምረሽ አታወሪም ነበረ። እና አሁን አንቺ ይዘሽ የመጣሽው ቂምና በቀል አርግዘሽ ነገር አርግዘሽ በቃ ብሩክን ለመበቀል ሀይሚን የሆነ ለሀይሚ ራሱ ስብራት ለመሆን ነው። አንቺ እኔ ሴት ልጅ ነኝ ምናምን ብለሻል አይደል? እሷም ሴት ልጅ ናት፣ ወንድ አይደለችም፣ አላንጠለጠለችም አይደል እንዴ? ታዲያ ምን አለበት የእሷ ደስታ ቢያስደስትሽ፣ የእሷ ስኬት ደስ ቢልሽ ምን አለበት? ግን እሷ ደስተኛ ስትሆን ስኬታማ ስትሆን ከብሩክ ያላቸው ነገር ጥሩ እንደሆነ ስታቂ ሁሉንም ለማፈራረስ መጣሽ። ለስንት ወራት እንደምንም ብላ ከብዙ ሰው ተጣልታ ከብዙ ሰው ተጋጭታ ብዙ ዋጋ ከፍላ ብዙ ዋጋ ከፍሎ ከስንት ሰው ተጋጭቶ የገነባውን ፍቅር የገነባውን ትዳር ያቆመውን ህይወት ወይም ደግሞ በቃ ይህንን ፍቅር ትዳር በሉት በቃ አብሮ እየኖሩ ነው ኦልሬዲ አይደል? ይህንን ነገር ለማፍረስ ለማበላሸት አትመጭም ነበረ። ጊዜ ትጠብቂ ነበር። ልጁ እንኳን እስኪወለድ ራሱ መጠበቅ አልቻልሽም። ምክንያቱም በዛ ሰዓት እውነታውና ውሸተው የትኛው ጋ ነው በቃ ዲኤንኤ ይለየናል ተብሎ አንድ ምርጫ ይኖር ነበር። አሁን ላይ ግን ልጁ እስከሚወለድ ድረስ በቃ በዙሪያው እየዞርሽ በቃ መከራውን ለማብላት ነው የመጣሽው። የምሬ ነው። ያ ልጅ ተወልዶ እኔማ ዲኤንኤው ታይቶ እንደው ጉድሽ በፈላ ነው ምለው። አንድ እሱ ነው። ሁለተኛ ነገር ደግሞ ልጁም ቢሆን ሊያፍርበት ሊሸማቀቅበት አይገባም። በቃ የሰራው ስራ ከባድ ነው። አዎ ማድረግ የሌለበትን ነገር አድርጓል። አዎ ግን ማድረግ የሌለበት ነገር የተባለው ሀይሚ ጋር ሆኖ እሷ ጋር መሄዱ ነው። አለቀ እንጂ ሰው ይሳሳታል። በቃ አለቀ። ግን በስህተቱ ተጠቅመሽ በዚህን ያህል በነፍሰ ስጋዋ ትጫወችበት። በቃ ይብቃሽ እንዴ! ሀይሚ እንኳን እየተረዳቸው ነው ያለችው። እና እውነተኛ አፍቃሪ ስትሆኝ ልክ እንደ ሀይሚ ነው የምትሆኙ። በተረጋጋ ነገር መንገዶችን ሀይሚ ራሷን ነው የጎዳችው። እግዚአብሔርን ምንም ከብሩክን የሚጎዳ ነገር አላደረገችም። የጎዳት እሱ ነው፣ የዋሻት እሱ ነው አይደለ? በሱ ምክንያት ነው ያለቀሰችው። በሱ ምክንያት ነው ሆስፒታል ገብታ መርፌ እስኪተከልላት ለቀናቶች ሳትነቃ የቆየችውና
እሱን ለመበቀል አላሰበችም። እሱን ለመጉዳት እንደዚህ አድርጎኛል አይደል፣ ከኔ ደርቦብኛል፣ ከኔ ሌላ ሴት ጋር ሄዷል፣ እንደዚህ ምናምን ብላ ለበቀል አልተነሳሳችም። ለመረዳት ነው የሞከረች። በቃ ሁሉንም ነገር በቃ በትኩረት ለማየት ነው የፈለገችው። አንቺ ግን እያንዳንዱን ነገር ተጠቅመሽ እሱን ለሆነ ነገር ማድረግ፣ እሱን ለማበሳጨት፣ እሱን ለማነዳድ፣ ለመበቀል ብዙ ነገሮችን ነው ይዘሽ የመጣሽው። እና አይዞሽ አይዞሽ የሚልሽ ሰው ካጠገብሽ እንዳለ አንድ ሁለት ሰው አንድ መጥፎ ሰዎች ተስፋ አደርጋለሁ እንደዛ ነው እንጂ ብቻሽንማ ይሄ ኃይል ሁሉ ኑሮሽ በዚህ ልክ ጋሽዬ ፊት ራሱ እንዴት እንደቀረብሽ ግራ ገባኝ። እና ችግሩ ይፈታል። እንኳንም ጋሽዬ ገባ ታያለሽ። ሁሉም ነገር ድብልቅልቁ ይወጣል። ከዛ እውነታው ተጋልጦ ሁሉም የየስራውን ያገኛል ለማለት ነው። ለማንኛውም ግን ብሩክን በዚህ ሀሳብ ልትሸማቀቅ በጣም ከባድ ሁኔታ ላይ እንደሆነ ከሀብ ጋር እንዳለ ሀብ እየተናገረ ነበረ። አይዞ የማያልፍ ጊዜ የለም፣ ሁሉም ይፈታል ችግሩ። ሀይሚ ዋናው ነገር ሁሉም ሰው ምንም አለ ችግር የለውም። ዋናው የሀይሚ መረዳት፣ ሀይሚ ፈቃደኛ መሆኗ ነው። ይህን ያለው ነገር ሀብ ደግሞ እንግዲህ ይህ ልጅ የሆነ ነገር እንዳደረገችው በዙሪያዋ በጣም በቅርብ የምታውቃት ልጅ ሚስጥሯን እንዳወጣችባት እየተናገረ ነበረ። ያ ጉድ እንግዲህ አንድ ቀንም መውጣቱ አይቀርም። እግዚአብሔር ሁሉም ነገር መፍትሄ ይስጥ። ሌላ ምንም ነገር ልል አልችልም። እችን ልጅም እኔ መሳደብ አልፈልግም። እግዚአብሔር በሰላም ያገላግልሽ። ሌላ ምንም አልልም። ግን እንደኔ ማለት ነው በቃ ነገሩን ቂሙንም ጥላቻውንም በቀሉንም ተይና ልጅሽም በስርዓት ወልደሽ ከፈጣሪሽ ጋር ተገናኝተሽ የልጁን አባት ትክክለኛ የልጁን አባት እንዲያገናኝሽ ክዶሽም ከሆነ እሱ ይቅር ብሎሽ እንዲመጣ በቃ ማድረግ ያለበትን ነገር እንዲያደርግ አድርጊ እንጂ ሰው ሄደሽ ልጥፍ ብለሽ ልጁ ያንተ ነው ልጁ ያንተ ነው ብለሽ ወንድ ልጅ ሲያደርግ አያውቅም እንዴ? እንዴ ተው እንጂ ይህን ያህል የፈለገ እንኳን ቢሆን ማለት ነው ሲያደርግ እኮ ስሜት እኮ አለው። ስሜቱ እኮ ምንም ነገር ሳይሆን አይደለም ስሜቱ የሚመጣ እያቀፍሽ እያሻሸሽ ብዙ ነገር አድርገሽ ነው አይደለ እንዴ ወንድ ልጅ ስሜቱ የሚመጣው እንጂ ዝም ብሎ ከብት አይደለም እንደ ቆመለት መጦ የሚከት ወይ ደግሞ በግም አህያም አይደለም ፈረስም አይደለም ሰው ነው አይደል እንዴ? ስሜት አለው። ያንቺን ስሜት ትሪት እያደረገ ምናምን ብዙ ነገሮች አሉ አይደል እንዴ? ታዲያ በዛ ሰዓት እንዴ በጣም ከባድ ነው። ለማንኛውም ግን የማይሆን ነገር ነው እያወራሽ ያለሽው እንደኔ። ሆኖም ከሆነ አሁን ላይ ይሁን በቃ እንኳን ተሳሳተ ማለት ስህተቱ ጥሩ ባይሆንም ባልደግፈውም ከትዳር በፊት ወይ ደግሞ አንድ ሰው ጋር ሆኖ ሌላ ሰው ጋር መሄድ መደረብ ምናምን ሙሉ በሙሉ ባልደግፈውም ባልቀበለውም ግን ደግሞ ይህን ነገር አድርጎትም ከሆነ እድሜ ልኩ ሊወቀስ አይገባም። በቃ የሆነ ጊዜ ሰደብ ነው ለምን አልነው እንደዚህ ውሸት አምናለሁ ምናምን አለቅ። ከዛ ውጭ ግን ገና ይሄ ሁሉ ወር በቃ መሰደብ፣ መንቋሻሽ፣ ዝቅ መደረግ የለበትም። አንቺ በምታወሪው ልክ አንቺ በቃ ሲጀመር ብሩክን እንድንጠላው ለብሩክ መጥፎ አስተሳሰብ ሲጀመር አንቺ ያበሳጨሽ ነገር ብሩክን እኛ ለብሩክ ለሀይሚ ያለን አስተሳሰብ ያለን አመለካከት ያለን እምነት ነው። በቃ ለምን እኔን አልታመንኩም? እኔ ሴት ልጅ ነኝ፣ ሴት በመሆኔ ብቻ ሀብማ ልኳን ነገር እና ሴት ብቻ ስለሆንሽ ታዲያ ውሸት እየዋሸሽ የማይሆን ነገር እየተናገርሽ እንድናምንሽ እንድንቀበልሽ ነው እንዴ የምትፈልጊው አላት። እውነቱን ነው። ይሄ ነው ያበሳጫት። በቃ ለምን አልተቀበሉኝም? ለምን አላመኑኝም? ለምን እኔን አምነው ብሩክን ሀይሚን ለምን አልሰደቡም ነው? ለምን ሁለቱ እንዲለያዩ አልሆኑም ነው? ተመልካች እንደዛ ነው እንደዚህ ነው ሲያብኳካ ሀይሚና ብሩክም ይጣላሉ ብላ አስባ ነበር፣ ግን አልሆነም። ለማንኛውም ግን ፈጣሪ እውነታውን ያውጣ። ሌላ ምንም ልል አልችልም። ጋሽዬም ጉዳዩን ገብቶበታል፣ ይስተካከላል፣ እርግጠኛ ነኝ። እግዚአብሔር ይፍቀድ ብቻ። አመሰግናችኋለሁ።